ዛሬ እንግዲህ የምናወራው ምን በተመለከተ ነው? ዛሬ ከምናወራቸው ማውራት ከፈለኩበት ርዕስ አንዱ ስለ ነቢይ ራሱን ብለው ስለሚጠራውና በዓለማችን ላይ ብዙ ሰዎች ነቢይ ነው ብለው የሚሉት ሰው ስለ ሙሐመድ ነው የምናወራው። ኦኬ ጋይስ፣ ስለ ሙሐመድ ነው። ሙሐመድን እስኪ ሙስሊሞች ነቢይ ነው፣ በጣም እውነተኛ ነቢይ ነው፣ እንደውም የነቢያት ሁሉ መደምደሚያ ነው የሚሉለት ሙሐመድን እንግዲህ ከሐዋርያው ቅዱስ ጳውሎስ ሕይወትና ኑሮ ጋር ስንመዝን ምን አይነት ምስስሎች ውስጥ እንገባለን? የሚል የዛሬው ሐሳቤ። ኦኬ፣ ለዚህ ደግሞ በጣም ጥሩ የሆነ ቪዲዮ ዩቲዩብ ላይ እውነት ያሳርፋል ሰርቷል። ጥሩ፣ በጣም ምርጥ ስራ ሰርቷል። ኦኬ፣ በጣም ጥሩ ስራ ሰርቷል። በጽሁፍ መልክም አዘጋጅቶታል። በነገራችን ላይ ለምሳሌ ሆልዳ ለምሳሌ ተመልከቱ እዚህ ጋር ነቢዩ ሙሐመድ እና ሐዋርያው ጳውሎስን በ25 መስፈርቶች ስናወዳድር የሚል ሰርቷል። ኦኬ፣ ይሄንን እውነት ያሳርፋል የዩቲዩብ ቻናል ላይ። ሐሳቡ የማን ነው? ስራው የዴቪድ ውድ ነው፣ ግን በጽሁፍ ተርጉሞ አቅርቦታል ማለት ነው። ማን ያቀረበልን? እውነት ያሳርፋል። እግዚአብሔር ጸጋ ያብዛለት ወንድማችንን። ኦኬ፣ እስኪ ሼር አድርጉ፣ ኮፒ ሊንክ ሼር አድርጉ ብዙዎች እንዲመጡ። ከዚያ አብረን ከነርሱ ጋር ትምህርቱን አንድ ላይ እንጀምራለን ማለት ነው። አንድ ላይ ብንጀምር የተሻለ ነው ሞሮፍ። ስለዚህ ኮፒ ሊንክ ሼር አድርጉ። ከዚያ በኋላ አንድ ላይ እንማማራለን። ኦኬ፣ በጽሁፍ ይገኛል። የስ በጽሁፍ ይገኛል። ኦኬ፣ ቆይ አንድ ጊዜ እዚህ አንድ ሌላ አፕሊኬሽን ላይ ላይቭ ገብቻለሁ። እሱ ጋር ኮንፊውዝ ያደረኩ ነው። ከእሱ ጋር ኮንፊውዥን ውስጥ ገብቻለሁ። ዋይ አም አይ ኢን ኮንፊውዥን because Allah and his messenger said so. Allah and his messenger, brother and sister, please everyone ይኸውላችሁ ነቢዩ ሙሐመድን እና ሐዋርያው ጳውሎስን በ25 መስፈርቶች ስናወዳድር 25 መስፈርቶች አውጥተን በእነዚህ 25 መስፈርቶች ሙሐመድን እና ጳውሎስን ስናወዳድር በ25ቱ መስፈርቶች ሙሐመድ ውድቅ ይሆናል፣ ጳውሎስ ደግሞ ያልፋል። የሚገርማችሁ በ25ቱ ወላሂ ላዚም በሉ በ25ቱም መስፈርቶች ወላሂ ላዚም ማን ይወድቃል? ሙሐመድ ይወድቃል። ጳውሎስ ግን እውነተኛ ነቢይ መሆኑ ይረጋገጣል። ብራዘርስ ኤንድ ሲስተርስ ስለዚህ እንግዲህ ሙስሊሞች ገብተው ለእነዚህ ጥያቄዎች መልስ መስጠት ያለባቸው። ኦኬ ሉክ
አንዴ ቆይ እቺን ነገር አይ ቲንክ ስልኬን የሆነ ማስቀመጫ ነገር ካላገኘሁላት በእጄ ይዤ አንችልም። አነብላችኋለሁ። ስትሬት ቀጥታ ሳነብላችሁ ትወዱታላችሁ። ሐሳቡን በቀጥታ ትወዱታላችሁ። ምንድነው ዩቲዩብ ላይ የምታገኙት የዴቪድ ውድ በቪዲዮ እውነት ያሳርፋል ላይም አለ። በጽሁፍ መልክ ደግሞ ያለውን ቆይኔ እሰጣችኋለሁ። አንዴ እና እውነት ያሳርፋል ቲክታክ ማነው ዩቲዩብ ቻናል በጣም ወሳኝ ስራ እየሰራ ነው። ኦኬ አሁን ተመልከቱ አንድ ጊዜ ወይራ አንዴ ይኸውላችሁ ይሄ ነው የዩቲዩብ ቻናል። ኦኬ እውነት ያሳርፋል የሚለው የዩቲዩብ ቻናል ይሄ ነው። እዚህ ላይ ቪዲዮዎችን በአማርኛ እየተረጎመ ያቀርባል እና በጣም ብዙ ነገሮች አሉበት ውስጡ። ዴቪድ ውድ የሰሯቸውን ቪዲዮዎች ጄይ ስሚዝ የሰሯቸውን ስራዎች በአጠቃላይ እዚህ ጋር ዩቲዩብ ላይ ታገኛላችሁ እና ይሄ ነው አሁን የምናየው ሙሐመድ እና ጳውሎስ በ25 ከባባድ የማወዳደሪያ ነጥቦች ሲፈተኑ ይላል። ኦኬ ስለዚህ ገብታችሁ 25ቱን ነጥቦች ምንድናቸው የሚለውን ማለት ነው ምንድናቸው የሚለውን በቀጥታ በቃ መመልከት ነው። በቀጥታ ጳውሎስና ሙሐመድን ምናወዳደርባቸው 25 ነጥቦችን እያነሳን እያየን ማን በዚያ ነጥብ ማን ያልፋል የሚለውን መመልከት ይቻላል ማለት ነው። ስለዚህ ዩቲዩብን ገብታችሁ መጠቀም ትችላላችሁ። ካስፈለገ ደግሞ በጽሁፍ መልክ ያለውን ማለት ነው። በጽሁፍ መልክ ወንድማችን ያስቀመጠውንም ይሄኛውንም ጽሁፍ በመጠቀም ሐሳቦቹን መነጋገር ይቻላል እና ሙስሊሞች ገብታችሁ መልስ ለመመለስ ሞክሩ ካላችሁ ለማለት ነው። እና ይሄን ይመስላል። ኦኬ Okay, so እሺ ድምጽ መጥቷል። ይሰማል አይደል? I think ይሰማል። Yes ሳሚ እንኳን ደህና መጣ። ማሜ እንዴት ነህ? ሁሉ ሰላም ነው?
እግዚአብሔር ይመስገን። እንዴት ነው? አለን። ዛሬ ባይዜ የሚገርም ርዕስ ነው፣ ደግሞ የሚያሳዝንም ርዕስ ነው። ምክንያቱም የሚገርም ርዕስ ያው ብዙ ሙስሊሞች ካሉበት የሐሰትና የጨለማ የሞት መንገድ እንዲነቁ እና ከዛ መንገድ እንዲወጡ የሚረዳቸው ርዕስ ነው። በጣም ጥሩ ርዕስ ነው። አዘም ታይም የሚያሳዝን ርዕስ ነው። ምክንያቱም ሐዋርያው ጳውሎስን እና መሐመድን ማነጻጸር ማለት በጣም በጣም በእውነቱ በጣም አሳዛኝ ነገር ነው። ምክንያቱም ሊነጻጸሩ የሚችሉ ሰዎች አይደሉም እና ሐዋርያው ጳውሎስን እና መሐመድን ማነጻጸር ማለት ያሳዝናል። ማነጻጸር ማለት ምክንያቱም ሐዋርያው ጳውሎስ በሞራሊቲ የሚሆን ከሚያመልከው አምላክ አንስቶ ጣዖት አምላክ አይደለም፣ ደግሞም እውነተኛ የአምላክ መልእክተኛ ነውና ብቻ እናየዋለን። ማለት ሊትራሊ የሰዎችን ሕይወት ከሞት በማስመለጡ ነገር እስካሁን ድረስ ትልቅ አሻራ የዋለን ሰውና የሰዎችን ዓይን በጋለ ሚስማር ሲያጠፋ፣ የሰዎችን እጅ እግር ሲቆርጥ የነበረ፣ ሰዎችን የግመል ሽንት ሲያጠጣ የነበረ ከ9 ዓመት ሕፃን ልጅ ጋር በ54 ዓመት የሽምግልና እድሜው የተኛ እንዲሁም ያገቡ ሴቶች እንዲደፈሩ ካዘዘ፣ ሚስቶች እንዲመቱ ካዘዘ፣ የማደጎ ልጁ ሚስት ከቀማ ሰው ጋር ነው እያነጻጸር ነው ያለ ነው። እስከ 3ኛው ሰማይ ተነጥቆ እግዚአብሔርን ያየ ኢንፋሊብል ሐዋርያን ከዚህ ሰውዬ ጋር ነው እያነጻጸር ነው ያለውና ኢትሳድ እና ያ ቴንክ ዩ በጣም ሳሚ። ያ እንግዲህ ምንድነው እኔ ሙሐመድ እንኳን ከሐዋርያ ጳውሎስ ጋር ከኔ ጋር አሁን ሳሚ እኔን የምሬን ነው የምልህ። አሁን ይሄ እንግዲህ የሃይማኖት ጉዳይ ስለሆነ ነው ቅድም አንተ እንዳልከው ሙስሊሞች እንዲድኑ ስላሰብን ነው እንጂ ለምሳሌ እኔ ከጓደኞቹ ጋር ቁጭ ብለህ ስለ እኔ ስታወራ ሙሐመድ እውነት ለሁሉ እኮ እንደ ሙሐመድ ነቢዩ ሙሐመድ ብትል ብቻ አመሳስለህ እኔን ብታወራ ከሱ ጋር በጣም ነው የምጣላህ። ባይዘ በጣም ማለት እንዴ ምን አድርገኸኛል? ይሄን ምን አድርገኸኛል? እንዴ እንኳን ከመሐመድ ጋር እኔ ከአብዲሌ ጋር አላወራድርም። እንዴ ምን ነው እንዴ እንኳን አላወራድርም። ምን ነው እንዴ እሱን ነው የምልህና እኔ በጣም ነው በቃ ቅር የሚለኝ በጣም ግን እኔ እንኳን ለራሴ ከሱ ጋር ስሜ እንዲነሳ የማልፈልገው በጣም አስቀያሚ ባህሪ፣ በጣም ስነ ምግባር የጎደለው የመንደር ዱርዬ፣ አንድ በአረብ ተነስቶ የነበረ የመንደር ዱርዬን ከሐዋርያት ጋር እያነጻጸሩ ማውራቱ በጣም እነሱን ማዋረድ እንደሆነ ይገባናል። ግን ምንም ማድረግ አንችልም። ሙስሊሞች እንዲድኑ ስለምንፈልግ እነሱን ለማስረዳት ያህል ማለት ነው። እነሱን ለማስረዳት ያህል እንግዲህ ምንም ማድረግ ስለማንችል ቢድኑ ይሄንን እንግዲህ የሙስሊሞችን ሕይወት ለማዳን ካለን ጉጉት የተነሳ በቃ ያለን አማራጭ እሱ ስለሆነ ነው እንጂ እኛ እንደዚህ አይነት ነገር የማድረግ ፍላጎትም የለንም። እና ለማንኛውም መጽሐፉ በጽሁፍ የተዘጋጀው ይሄን ይመስላል። ነቢዩ ሙሐመድን በ25 መስፈርቶች ስናወዳደር ከጳውሎስ ጋር 25 መስፈርቶች መጥተው በ25ቱም ሙሐመድ ውድቅ ሆኖ እናገኘዋለን። እና በጽሁፍ መልክ አዘጋጅቶታል። እውነት ያሳርፋል ማለት ሰው ለምሳሌ የመጀመሪያው ሐሳብ ምንድነው? እንግዲህ በጣም ደቀቅ ያለ ጽሁፍ ነው፣ ግን ዙም ለማድረግ ሞክራለሁ ለእናንተ። በሙሐመድ ሕይወት ዙሪያ ከተገኙ መዛግብቶች ይልቅ ጥንታዊነታቸው በጎላ መልኩ የጳውሎስን ሕይወት የሚያነሱ መዛግብቶች አሉን ነው የሚለው። ስለዚህ
ይሄ ምን ማለት ነው? በታሪክ ጥናት ውስጥ ስለ ሙሐመድ የሚናገሩ መዛግብቶች ለሙሐመድ ከቀረቡት ይልቅ ስለ ጳውሎስ የሚናገሩ መጻሕፍት ወደ ጳውሎስ የቀረቡ ናቸው እና የጳውሎስን ሕይወት በተመለከተ ያሉን መዛግብቶች ከሙሐመድ የሕይወት መዛግብቶች በተሻለ መልኩ ጥንታዊ ናቸው። ኦኬ፣ በተሻለ መልኩ ጥንታዊ ናቸው። ይህንን ስንል ታዲያ ጳውሎስ የተወለደው ሙሐመድ ከመወለዱ ከተወሰኑ ክፍለ ዘመናት በፊት ነው ማለት አይደለም። ወይም ደግሞ ጳውሎስ ይቀድማል ለማለት ሳይሆን ስለ ጳውሎስ ሕይወት የሚናገሩ ቀደምት ምንጮች አሉ እና እኛ እንግዲህ ታሪኩ እንደ መመዘኛ የተጠቀመው ከጳውሎስ ግለ ሕይወት ወይም ደግሞ ባዮግራፊ ታሪክ ምንጮች ላይ ተጽፈው የሚገኙትን ክስተቶች ጳውሎስ ሲያስተምር ሲወጣ ሲገባ የነበረውን ሲዘግቡ በተመሳሳይ ጊዜ ነው፣ በጣም በቀረበ ጊዜ ነው ስለ ጳውሎስ የተነገረ ነገር የተጻፈው። ስለ ሙሐመድ እንዲወጣ እንዲገባ የሚሉ ደግሞ የተጻፉት ከ200 ዓመት ከ250 ዓመት በኋላ ነው። የጳውሎስ ለምሳሌ የጳውሎስን ሕይወት በተመለከተ የመጀመሪያው የታሪክ መጽሐፋችን የሐዋርያት ሥራ መጽሐፍ ነው። የሐዋርያት ሥራ መጽሐፍ ደግሞ ሉቃስ የጻፈው ከጳውሎስ ጋር አብሮ የነበረ ሰው ነው እና እዛው አብሮት የነበረ ሰው ነው የጻፈው። የሙሐመድን የሕይወት ታሪክ የጻፉ ሰዎች ግን ከሙሐመድ በኋላ በ200 ዓመት 250 ዓመት ይርቃል። ስለዚህ ተአማኒነቱ በጣም ዝቅ ያለ ነው መታመኑ። ስለዚህ ይሄ የሙሐመድ የሕይወት ታሪክ ነው ብለው ሲያቀርቡልን የጻፉት ጽሑፍ ተአማኒነቱ ኦልሞስት ዜሮ ነው። እነሱም እንደሚሉት በቃል ሸምድደው ስለነበረ ነግረውናል ነው የሚሉት። 200 ዓመት ሙሉ በቃል የተሸመደደ ነገር ነው የተነገረን ነው የሚሉት። ስለዚህ የጳውሎስን ሕይወት ታሪክ የያዘው መዝገብ ወደ ጳውሎስ ሕይወት የቀረበ ነው። ስለ ሙሐመድ የሕይወት ታሪክ የተጻፈው መዝገብ ወይም ድርሳን ወደ ሙሐመድ ከቀረበው ይልቅ። ስለዚህ ጋፑ የጳውሎስን ሕይወት ታሪክ የጻፈልን ሰው በጳውሎስ ዘመን የነበረ ነው፣ አብሮት የነበረ ነው። እንደውም በአንዳንድ ጉዞዎች ላይ ከጳውሎስ ጋር አብሮ ስለነበረ ሉቃስ አብረን ነበርን ይላል። እየሄድን እያለ ይላል ጸሐፊው። ይዚ ስለ ሙሐመድ የጻፈው ግን ከ200 ዓመት በኋላ ምናምን ሁቺዝ በጣም ለማመን አእምሮ ላለው ሰውና ይሄ እንትን ነኝ በጣም ምንድነው ኢንቴሌክቹዋሊ በማመዛዘን በመማር ነው የማስበው ለሚል ሰው አይሆንም። ጭፍን ብሎ በቃ እኔ ሃይማኖቴ ነው አምናለሁ ዝም ብዬ ምን አገባኝ ለሚል ሰው ነው የሚሆነው እስልምና እንጂ የሆነ ከጥናት ጋር በተያያዘ ኢንቴሌክቹዋሊ ወይም ደግሞ ስኮላስቲክ በሆነ መንገድ ምሁራዊ በሆነ መንገድ ላስብ ለሚል ሰው በሙሐመድ እና ስለ ሙሐመድ የተጻፈው ታሪክ ባለው መሃል ላይ ያለው ርቀት ከመመዘን ላይክ ከመጠናት ውጪ ያደርገዋል። ከመጠናት ውጪ ነው የሚያደርገው ባይዘ እና ክሬግ እንደዚህ ሲል አስታውሳለሁ። ዊሊያም ሌን ክሬግ የመጽሐፉ ላይክ የሆነ ዶክመንት ተአማኒነት የጎላ የሚሆነው መጽሐፉ ከተጻፈበት እስከኛ ያለው ርቀት ሳይሆን መጽሐፉ ከክስተቱ ምን ያህል ይርቃል የሚለው ነው። ከኛ ምን ያህል ይርቃል ወይስ ለኛ ምን ያህል ይቀርባል አይደለም። ባይዘ ለክስተቱ እየዘገብኩት ነው ለሚልለት ለዛ ክስተት ምን ያህል ይቀርባል የሚለው ነው ተአማኒ እንዲሆንም እንዳይሆንም የሚያደርገው። ክስተቱ ከተጻፈ ከተከሰተ በ10 ዓመት ውስጥ የተጻፈና በ20 ዓመት ውስጥ የተጻፈና በ40 ዓመት ውስጥ የተጻፈና በ200 ዓመት ውስጥ የተጻፈ ተመሳሳይ ተቀባይነት የለውም። እሺ በደንብ ልብ ማለት ያለባችሁ ክስተቱ ከተከሰተ በኋላ ከክስተቱ በ10 ዓመት ውስጥ የተጻፈና በ20 ዓመት ውስጥ ከዛ በ40 ዓመት ውስጥ ከዛ በ200 ዓመት ውስጥ የተጻፉ ታሪኮች መዛግብት ብናገኝ ይበልጥ ተቀባይነት ያለው
ከ200 ዓመት ይልቅ የ40 ዓመቱ ተቀባይነት አለው። ከ40 ዓመቱ ይልቅ የ20 ዓመቱ ተቀባይነት አለው። ከ20 ዓመቱ ይልቅ የ10 ዓመቱ ተቀባይነት አለው። ለምን? የዶክመንት እውነተኝነት ወይም ደግሞ በጣም የተሻለ አኪዩሬት የሆነ የቀረበ እውነታ ሊሰጥ ይችላል ተብሎ የሚታሰበው ዶክመንቱ ለኛ ያለው ርቀት ሳይሆን የሚታየው ዶክመንቱ ለክስተቱ ያለው ርቀት ስለሆነ፣ ስለዚህ በመሐመድ ህይወትም የምንመለከተው ይሄንን ነው። ስለ ጳውሎስ የሚነግረን የህይወት ታሪክ የተጻፈው ጳውሎስ በህይወት በነበረ ጊዜ ነው። ከጳውሎስ ጋር አብሮ የነበረ ሰው የጻፈው። ስለ መሐመድ የህይወት ታሪክ የነገረን ግን መሐመድ ካለፈ በኋላ 200 ዓመት በኋላ የተወለደ ሰው ነው። ስለዚህ ተቀባይነት የሌለው ነው ማለት ነው። ኦኬ። ሁለተኛው ደግሞ ጳውሎስ ታላቅ ምሁር ሲሆን መሐመድ ደግሞ ኡምይ ነው፣ መሀይም። ኦኬ። እንግዲህ ይሄ ለማንኛችንም ግልጽ ነው። ሐዋርያ ጳውሎስ ታላቅ ምሁር የነበረ ሰው ነው። እንዴት? ምክንያቱም በህይወቱ ውስጥ እንመለከታለን። በመጀመሪያ ገማሪያ ከሚባል መምህር ስር ቁጭ ብሎ የተማረ የብሉይ ኪዳን ዕውቀት የነበረው በጣም ምሁር ሰው ነው። ከዚያ ደግሞ በሐዋርያ ሥራ እንደምንመለከተው በአቴንስ ከተማ ተገኝቶ ከታላላቅ ፈላስፎች ጋር ኢማጂን እንግዲህ በአቴንስ ከተማ የሚገኙ የግሪክ ፈላስፎች ቁጭ ብለው ፍልስፍና በጣም የላቀን ፍልስፍና የሚያወሩበት ዘመን ነው፣ የሚያወሩበት ጊዜ ነው እና እዛ ተገኝቶ ከነሱ ጋር ሐሳቡን በሙግት አቅርቦ ዝም ያሰኛቸው ሰው ነው ጳውሎስ። እና በጊዜው ከነበሩ ፈላስፎች ጋር ውይይት አድርጎ ዲቤት ያደረገ ሰው እና ኢቭን የነሱን የፍልስፍና ምንጭ እየጠቀሰ የነሱን ስቴትመንት የነሱን ንግግር እየጠቀሰ ኮት እያደረገ ከነሱ ጋር ዲቤት ማድረግ የቻለ የተማረ ሰው። ሙሐመድስ የሚያውቀው ነገር የለም። እኔ አልተማርኩም፣ አላነብም፣ አልጽፍም፣ የኔም ተከታዮች አያነብም፣ አይጽፉም፣ ቁጥር መቁጠር አንችልም ይላል። 1 2 3 ብለን መቁጠር አንችልም ይላል። ግን ያው ሙሐመድ ቁጥር መቁጠር አይቻል እንጂ ሴቶችን መቁጠር በጣም ጎበዝ ነው። አረ ነው ለምንድን ነው ገስት ዝም ብሎ እየወረደ እኔ ነው አስቸግረኝ እኮ ቀጥል ማማ ያ ፍፄ ያለክ ድምፅህን ካልሰማው አልቀጥልም። ሼር እናስደርግ፣ ያ ሰው እንዲመጣ ሼር እናስደርግ። ጋይስ ለምትችሉ ሰው በሙሉ ሼር አድርጉ፣ ለምትችሉ ሰው በሙሉ እንዲመጣ። ዛሬ በጣም አስፈላጊ ርዕስ ነው። አንድ ሼር እናስደርግ። እኔ ደግሞ የሼሩ እንትንም አይታየኝም፣ ምን ያህል ሼር ተደረገ የሚለውም አይታየኝም። 154 ነው። ኦኬ 154 ነው። ሼር አድርጉ ጋይስ። እንግዲህ ሼር አድርጉ ምናምን ታብታብ አድርጉ ብለን አናስቸግርም እኛ። ጀስት ዝም ብላችሁ ሼር አድርጉ። ሰዎች መተው እንዲማሩ ማለት ምንድን ነው? ትንሽ ረዘም ሊል ይችላል፣ የሆነ ቦሪንግ ሊሆንባችሁ ይችላል ምናምን ነገሩን የሆነ በጣም ኢንተርቴይኒንግ ስላልሆነ የሆነ ስታስቡት ላይመቻችሁ ቢችልም ግን እንደምንም ታክሳችሁ ለመስማት ሞክሩ። ኦኬ ሶ ሼር ያደረጋችሁ የሚመች ቦታ ላይ ያላችሁ ሰዎች ሼር ያደረጋችሁ ምናምን እየሰማችሁ እኛ ለመቀጠል እንሞክር። ስለዚህ ጳውሎስ በአቴንስ በመገኘት በዘመኑ ከነበሩ ኢስጣኢኮን እና ምንድነው የሚባሉ ኤፊቆሮስ የሚባሉ ፈላስፎች አሉ በጊዜው የነበሩ። ከነሱ ጋር ዲቤት በማድረግ አርጊመንት አቅርቦ የነሱን ንግግር ኮት እያደረገ ሲያወራ የነበረ የተማረ ሰው ለመሆኑ
ትልቅ የተማረ ሰው ነው። ሙሐመድ ግን በሰባተኛው ክፍለ ዘመን የነበረ ያልተማረ ነጋዴዎች ከገበያ እቃ ገዝተው ሲመጡ እየጠበቀ እየመሸገ የሚዘርፍ የመንገድ ዘራፊ ነበር። ምንም ማለት እውቀት የሌለው ሙግት የሌለው መሞገት የማይችል ከተሞገተ እንዴት ትሞግቱኛላችሁ አትጠይቁኝ፣ እሱን ጥያቄ እንዳትጠይቁት ብሏል አላህ እያለ የሚሸውድ ከዚያ ደግሞ ሰዎችን ሰው እንዲመጣ ከላይ ርዕሱ ላይ ጳውሎስ ቨርሰስ መሐመድ ብለህ በርዕስ ብትጽፍ ጥሩ ነው። ሰው እንዲያነባው በስቲከር እንትኑ ነው መጻፍ የሚችለው፣ ሆስቱ ነው መጻፍ የሚችለው። እኔ ብችል ጽፎ ነበረ። በስቲከር መሐመድ ቨርሰስ ጳውሎስ ስትል ሰው ይቀራል እና ከላይ በስቲከር መሐመድ ቨርሰስ ጳውሎስ ብለህ ጻፍና ከዛ እሱም ሰው አይቶ ይቀራል። ምክንያቱም ሰው ሲመጣ እዚህ ስለምን እያወራ እንደሆነ ግልጽ አይሆንለትም። ምንድን ነው እሱ ምናምን ስለሚል መሐመድ ቨርሰስ ጳውሎስ በሚለው ስቲከር ጻፉ። ሶሪ ስላቋረጥኩ፣ ቀጥል። ችግር ልክ ነህ። እኔ ተዘናግቼ እንጂ ተለቅ ቢል ጥሩ ነበር፣ ግን የሆነ መተለቅ የማይችል ነገር ነው ይሄ ነገር። ቀረብ ይላል መሰለኝ። ኦኬ፣ ስለዚህ ቀረብ የሚል አይመስለኝም። ኦኬ፣ ጽሁፉ ነው ይሄው። እንደዚህ ዙም ለማድረግ ስሞክር ስክሪኑን ነው የሚያቀርበው እንጂ አየህ፣ ስክሪኑን ነው የሚያቀርበው ከኋላ ካሜራውን እንጂ አያቀርበውም። ቴንክ ዩ። ስለዚህ ምንድነው እያልን የነበረው? ምንድነው ኦኬ፣ አንዴ ቆይ። ኦኬ፣ ስለዚህ ይሄ አለ ይሄ እውነት ያሳርፋል ላይ በቪዲዮ አለ። የእውነት ያሳርፋል ዩቲዩብ ቻናል ላይ ማለት ነው። እውነት ያሳርፋል የዩቲዩብ ቻናል ላይ አለ እዚሁ። በጽሁፍ መልክ ከሆነ ደግሞ የፈለግከው በጽሁፍ መልክ እኔ ጋር ስላለ የምትፈልጉት በሙሉ እኔን አናግሩኝ። ቴሌግራም ላይ አዶ ነው እዚህ ጋር ፖስት ያደረገው አይመስለኝም። አገልግሎቱን መደገፍ የምትፈልጉ ሰዎች ዩቲዩብ ላይ ገብታችሁ በቀጥታ እዚህ ጋር እሱንም አግኝታችሁ ኮንታክት ማድረግ ትችላላችሁ። ፖስት አላደረገም፣ ጽሁፉን ፖስት ያደረገ አይመስለኝም። ፖስት ያደረገ አይመስለኝም። ግን ጽሁፉን ፒዲኤፉ እኔ ጋር አለ። እኔ ሼር አደርግላችኋለሁ። ቴሌግራም ላይ ጻፉልኝ፣ ከዛ እኔ እነግራችኋለሁ ወይም ሼር አደርጋችኋለሁ። ወደ ሀሳባችን ስንመለስ ሙሐመድ ምንድን ነው? ሙሐመድ ኢዝ ፉል፣ ምንም የሚያውቀው ነገር የሌለ ነጋዴዎች ገዝተው ሲመጡ ነጋዴዎችን የጠበቀ ከነጋዴዎች ላይ ሚዘርፍ በጨለማ እየጠበቀ የሚዘርፋቸው ነው። እና ምን ይላል እዚህ ጋር? ታላቅ ምሁር መሆን ለትክክለኛነት ዋስትና አይሰጥም። በእርግጥ ኦኬ፣ ይሁን እንጂ እንደ ታሪክ፣ ስነ መለኮትና ሌሎች ጉዳዮችን የሚመለከቱ ሀሳቦችን ስናነሳ በጉዳዩ ላይ ጥቂት እውቀት መያዛችን ጠቃሚነቱ የማያጠራጥር ነው የሚለው። በተቃራኒው ደግሞ በእነዚህ ጉዳዮች ላይ እውቀት ከሌላችሁ ለሐሰተኛ መገለጦች በር እንድትከፍቱ ያደርግላችኋል። ስለዚህ ማወቅ በራሱ ኢንቴሌክቹዋሊ ማወቅ በራሱ እውነተኛ ነቢይ ወይም እውነተኛ መልእክተኛ ለመሆን መስፈርት ባይሆንም ግን ደግሞ ምንም እውቀት ባይኖራችሁ በዛ ጉዳይ ላይ ለሐሰተኛ መረጃ የተጋለጣችሁ ናችሁ። ስለዚህ ሐሰተኛውን መረጃ ወስዳችሁ እንደ እውነተኛ አድርጋችሁ ልታቀርቡ የምትችሉበት በር የተከፈተ ነው። ይህም የሚሆንበት ምክንያት ይላል
ደግሞ በቂ እውቀት ስለሌላችሁና መገለጡን ከውሸት ተርታ መፈረጅ ስለሚያቅታችሁ ነው። መለያ አይኖራችሁ፣ ሚዛን አይኖራችሁ፣ በመስፈርት አይኖራችሁ። ለዚህም ነው ሙሐመድ ለተከታዮቹ ዙልቀርነይን የተባለው ሰው ወደ ምዕራብ በመጓዝ ፀሐይ የምትጠልቅበት ቦታ እንዳገኘ፣ ከዋክብት አጋንንቶችን ለመደብደብ አላህ የሚጠቀምባቸው ሚሳኤሎች መትረየሶች እንደሆኑ፣ የወንድ ልጅ የዘር ፈሳሽ የሚገኘው በጀርባ አጥንትና በጎድን አጥንት መሃል እንደሆነ ሲናገር የምንሰማው እውቀት አልባ ሰው ስለሆነ ነው። ማለት